Some 60 Americans, including our fellow citizen whom you just saw bound and blindfolded, are now beginning their 6th day of captivity inside the U.S. Embassy in Tehran. በዩናይትድ ስቴትስ በደቡባዊ የሀገሪቱ ክፍል አገረ ገዢ የነበሩት ጂሚ ካርተር እንደ አውሮፓውያን አቆጣጠር በ1976 ሪፐብሊካኑን ጀራልድ ፎርድን በጠባብ ውጤት በማሸነፍ ፕሬዝዳንት ለመሆን በቁ። በሶስተኛው ዓመት በ1979 የካምፕ ዴቪድ ስምምነት ተብሎ የሚጠራውን በግብጽና በእስራኤል መካከል የሰላም ስምምነት እንዲፈጸም አስቻሉ። ይህም የፕሬዝዳንትነት ዘመናቸው ዋና ስኬት ተደርጎ ይቆጠራል። ሆኖም በ1979 በኢራን የተከሰተው ፖለቲካዊ ያለመረጋጋት የፕሬዝዳንታዊ አስተዳደራቸውን አቅጣጫ ፈጽሞ እንዲቀየር አድርጓል። በፈረንጆቹ በ1979 የተካሄደው የኢራን አብዮት በአሜሪካ የሚደገፈውን ሻህ መሐመድ ሬዛ ፓህላቪንን በመገልበጥ በአያቶላ ሩሆላ ኩሜኒ ስር የኢራን እስላማዊ ሪፐብሊክን አቋቋመ። በዛው ዓመት በህዳር 4 በ1979 በጥቅምት ወር መጨረሻ ላይ ኢራናውያን ተማሪዎች ቴሄራን ውስጥ የሚገኘውን የአሜሪካን ኤምባሲ ሰብረው ገቡ። ቴሄራን ከሚገኘው የአሜሪካ ኤምባሲ ውጪ ሰላማዊ ሰልፍ የወጡ የኢራን ተማሪዎች ኤምባሲውን ወራው 66 አሜሪካውያንን ጨምሮ 90 ሰዎችን አገቱ። 3 ተጨማሪ የአሜሪካ ዲፕሎማቶች በኢራን ውጪ ጉዳይ ሚኒስቴር ውስጥ በቁጥጥር ስር ዋሉ። ይህ ሁነት የተከሰተው የዩናይትድ ስቴትስ ፕሬዝዳንት ጂሚ ካርተር ከስልጣን የተነሱትን የወቅቱን የኢራን ገዢ መሐመድ ሬዛ ለካንሰር ሕክምና ወደ አሜሪካ እንዲገቡ ከፈቀዱ ከ2 ሳምንታት በኋላ ነው። በወቅቱ ተማሪዎቹ መሐመድ ሬዛ ከአሜሪካ ተላልፎ ለኢራን እንዲሰጥ መፈክር ይዘው ወደ አደባባይ ወጥተዋል። አያቶላ ኩሜኒም ለተማሪዎቹ ስላደረጉት ነገር መግለጫ በማውጣት ድጋፋቸውን አሳዩ። ተከትሎም አዲሱ መሪ አያቶላ ዩናይትድ ስቴትስ ሻህ እንዲመለስ ጥሪ ያቀረቡ። በህዳር አጋማሽ 13 የአሜሪካ ታጋቾች ቢለቀቁም የተቀሩት 53 ታጋቾች ግን እስከ ሚያዝያ ለ5 ወራት ያልተሳካ ድርድር ሲጠብቁ ቆይተዋል። በእነዚህ ወቅቶች የአሜሪካ ወታደራዊ አዛዦች ታጋቾቹን ለማዳን የተልእኮ እቅድ ሲያዘጋጁ የቆዩ ሲሆን ለተልእኮ የሚሆኑ ወታደሮች መሳሪያዎችን ለመገምገም ልምምድ አካሂዱ። ፕሬዝዳንት ካርተር ወታደራዊ የማዳን ዘመቻን እንደ አውሮፓውያን አቆጣጠር ሚያዝያ 16 1980 አጸደቁ። የሁለት ቀን የተልእኮ እቅዱ አራቱንም የዩናይትድ ስቴትስ የጦር ኃይል አካላትን ለመጠቀም በማቀድ ሄሊኮፕተሮችና ሲ-130 አውሮፕላኖች ከቴሄራን በስተደቡብ ምስራቅ 200 ማይል ርቀት ላይ በሚገኝ የጨው ጠፍጣፋ በኮድ ስም በረሃ 1 ላይ እንዲገኙ አደረገ። ይህም ሄሊኮፕተሮቹ ከሲ-130ዎቹ አውሮፕላኖች ነዳጅ ሞልተው የውጊያ ወታደሮችን ካሉበት ለማንሳት የሚውሉ ነበሩ። ሄሊኮፕተሮቹ በማግስቱ ምሽት የማዳን ተልእኮ ወደሚከናወንበት ተራራ አካባቢ ወታደሮቹን ለማጓጓዝ አቀዱ። ከሚያዝያ 19 ጀምሮም የአሜሪካ የተልእኮ ኃይሎች በመላው ኦማንና በአረብ ባህር ተሰማሩ። ልክ በዛሬው ዕለት በሚያዝያ 24 1980 በኢራን ውስጥ የተያዙ 52 አሜሪካውያን ታጋቾችን ለማዳን ኢግል ክላው ኦፕሬሽን የተሰኘ ተልእኮ ተጀመረ። ይህም በአሜሪካ ወታደራዊ ታሪክ ውስጥ ትልቅ ምዕራፍ ነበር። ኦፕሬሽን ኢግል ክላው የጀመረው 8 የዩናይትድ ስቴትስ የባህር ኃይል RH-53D ሲ ስታሊየን ሄሊኮፕተሮች ዩኤስኤስ ኒሚትስ ከተባለው የአሜሪካ አውሮፕላን ማጓጓዣ ጀልባ ላይ በአረቢያ ባህር 600 ማይል ጉዞ ለማድረግ ሲነሱ ነበር። ሆኖም ታጋቾቹን የማዳን ተልእኮ ከመጀመሪያው በችግር የተሞላ ነበር። በኢራን በረሃ ያቀኑት የጦር አውሮፕላኖቹ በበረሃ ላይ ከተለመደው በተለየ ሁኔታ የአሸዋ አውሎ ነፋስ አጋጠማቸው። ይህም ለአብራሪዎቹ ለእይታ አስቸጋሪ ከባቢ አየር ስለፈጠረባቸው በአውሮፕላኑ ላይ ጉዳት አደረሱ። ለተልእኮ ከተላኩ 8 ሄሊኮፕተሮች ውስጥ 2ቱ ወደ መጀመሪያ የታቀደው ስፍራ ከመድረሳቸው በፊት ብልሽት አጋጠማቸው። ሌላ አውሮፕላን በተልእኮ ስፍራው ላይ ያለ በድጋሚ ብልሽት አጋጠመው። ይህንን መልእክት የሰሙት ፕሬዝዳንት ካርተር ተልእኮውን ለማቋረጥ ወሰኑ። ተልእኳቸውን መጨረስ ባለመቻላቸው የዩናይትድ ስቴትስ ጦር ኃይሎች ለቀው ለመውጣት እየተመለሱ ባሉበት ወቅት ግን ከቀሩት ሄሊኮፕተሮች አንዱ ከረዳት አውሮፕላን ጋር ተጋጩ። አደጋውም የ8 አሜሪካውያን ወታደሮችን ሕይወት ቀጠፈ። በከሸፈው አሜሪካ ታጋቾችን የማስለቀቅ ተልእኮና የሕይወት መጥፋት በብዙዎች ዘንድ ወቀሳ የተነሳበት የካርተር አስተዳደር የሟቾች አስክሬን ወደ አሜሪካ እንዲመለስ ከፍተኛ ጥረት አድርጓል። በወቅቱም ተልእኮውን የተቃወሙት የውጭ ጉዳይ ሚኒስትር ሳይረስ ቫንስ ስራቸውን ለቀቁ። በእገታ በተወሰዱት አሜሪካውያን ሳቢያ የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነቶች በነበሩበት ቀሩ። ታጋቾችም ወደ አዲስ የተሸሸጉ ቦታዎች እንዲደበቁ ተደረጉ። በፈረንጆቹ ግንቦት 1980 ዩናይትድ ስቴትስ የቅርብ አጋሮቿን በኢራን ላይ ኢኮኖሚያዊ ማዕቀብ እንዲጥሉ አሳመነች። ይሁን እንጂ እገዳው ብቻውን የኢራንን ውሳኔ ለማስቀየር በቂ አልነበረም። በመጨረሻም በሰኔ አጋማሽ ኢራን በመጨረሻ አዲስ መንግስት መሰረተች።
ከፈተች። ይህም የካርተር አስተዳደር ወዲያውኑ ዲፕሎማሲያዊ ግንኙነቶችን ማስቀጠል ችሏል። የወቅቱ የኢራን ጠቅላይ ሚኒስትር መሐመድ አሊ ራጃኢ የተባበሩት መንግስታት ድርጅትን በጥቅምት ወር በጎበኙበት ወቅት በርካታ የዓለም መሪዎች ኢራን የዩናይትድ ስቴትስ ታጋቾችን እስካለቀቀች ድረስ ከኢራን ጋር በገባችው ግጭት ውስጥ ድጋፍ እንደማታገኝ ግልጽ አድርገው ገለጹላቸው። በዚህ ምክንያት የኢራን ባለስልጣናት አዲስ ድርድርን ጀመሩ። ድርድሩ እንደ አውሮፓውያን አቆጣጠር በ1980 መጨረሻና በ1981 መጀመሪያ ድረስ የቀጠለ ሲሆን በዚህ ጊዜ የኢራን ጥያቄ የተወሰዱ የኢራን ንብረቶችን ለማስለቀቅና የኢኮኖሚ ማዕቀቡ እንዲነሳ ማድረግ ላይ ያተኮረ ነበር። አዲሱ የአሜሪካ ፕሬዝዳንት ሮናልድ ሬገን ከተሾሙ ከደቂቃዎች በኋላ ስምምነት ላይ የተደረሰ ሲሆን በጥር 20 1981 ታጋቾቹ ሊለቀቁ ችለዋል።